ማስተምራት ትታለች ውጭ ሀገር እና በፍጹም ልብ በፍጹም ነፍስ በፍጹም ኃይል ነው ከኑና የዓለም ክርስቲያን ጋር መከተል ያለብሽ ስል አሁን እንደዛ ነው የምከተለው። ታዲያ እኮ በፍጹም ልብ የሚከተል ሰው በተግባር ነው። ከአንደበት ያለፈ ተግባር የእግዚአብሔርን ብቻ ጥቅም ፈልጎ ነገር ግን እግዚአብሔርን እዚህ ጋር በፍጹም ልባችን ስንፈልገው ተግባራዊ ሰዎች እንሆናለን። ተግባራዊ ሰዎች እንሆናለን። ሃይማኖተኞች አንሆንም። እስቲ ቆይ አንዴ ተቀመጥ እዚህ ጋር ቆይ እዚህ ቆይ እመጣለሁ፣ ችግር የለም። እንደዛ አይደለም እግዚአብሔር በፍጹም ልባችን የምንከተለው። እናንተ ትፈልጉኛላችሁ፣ በፍጹም ልባችሁ ከፈለጋችሁ ታገኙኛላችሁ፣ እኔ እገኝላችኋለሁ። ከዛ ሲላል እግዚአብሔር ከምርኮ መልስላችኋለሁ፣ እናንተንም ከበተኑበት አገር ስፍራ ሁሉ ሰበስባችኋለሁ ይላል እግዚአብሔር። በምርኮ ምክንያት ወዳስለቀቅኋችሁ ምድር እመልሳችኋለሁ ይላል። እንግዲህ በዚህ ዓመት የኑናዩ ዓለም አቀፍ ክርስቲያን ምርኮ የሚመለስበት ነው ሲባል የመመለሻ መሮች አሉ አስቀምጧል። ፍጹም ልብ ባነከሰ ልብ ምንም የለም። ስንጥር አይመለስም። እናንተ ትፈልጉኛላችሁ፣ በፍጹም ልባችሁ ከፈለጋችሁ ታገኙኛላችሁ አለ። እኔም እገኝላችኋለሁ ይላል እግዚአብሔር። ከዛ በኋላ ምርኮ እንዴት እንደሚመልስ ይናገራል። ከኛ የሚጠበቅ አለ፣ ከእግዚአብሔር የሚጠበቅ አለ። አዲስ ኪዳን ማለት ምንድን ነው? ከኛ የሚጠበቀው መታዘዝ ነው። አለመታዘዝን በመታዘዝ እንበቀለዋለን ይላል ጳውሎስ አንደኛ ቆሮንቶስ ላይ። በእኛ ውስጥ ያለ ቢተኝነት፣ አለንበረከክ ባይነት፣ ጊዜዎቻችን ለሌላ ነገር ለማይጠቅሙን ጠብ ላይ ያደረጉልን እናሳልፋቸዋለን። ነገር ግን እግዚአብሔር ለእናንተ የማስባትን ሀሳብ እኔ ያውቃለሁ አለ። ጌታ ይባረክ። ጴጥሮስ ላይ እንመለከታለን። ይህንን ክፍል አብሮ የሚሄድ ምዕራፍ 5 ቁጥር 6 ላይ እንደዚህ ብሎ ይናገራል። አንደኛ ጴጥሮስ ምዕራፍ 5 አንደኛ ጴጥሮስ ምዕራፍ 5 አንደኛ ጴጥሮስ ነው ምዕራፍ 5 ያለው አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ስለዚህ እሱ በወሰነው ጊዜ ከፍ ከፍ እንዲያደርጋችሁ ከእግዚአብሔር ብርቱ እጅ በታች ራሳችሁን ዝቅ አድርጉ። እርሱ ስለ እናንተ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ስለዚህ ከፍ ከፍ የሚያደርግ አምላክ አለ። ጊዜ አለ፣ ወቅት አለ። 70ኛው ዓመት ሲፈጸም 70ኛው ዓመት ተፈጽሟል። እስራኤላውያን ከተበተኑበት ምርኮ ተደርገው ከተወሰዱበት ከባቢሎን
ወደ ምድራቸው የሚመለሱበት 70ኛው ዓመት ተፈጸመ። ጊዜው ደረሰ። በጊዜው ሁሉ ነገር ምንም የሆነው ከፍ ከፍ ማድረጋችሁ የእናንተ ድርሻ ምንድን ነው? ከኃይለኛው ከእግዚአብሔር እጅ በታች ራሳችሁ ማዋረድ ነው። እሱ በጊዜው ከፍ ከፍ ያደርጋችኋል። የሚያስጨንቃችሁ ሁሉ በእሱ ላይ ጣሉላል። ምርኮ እንዲመለስልን ምርኮ ወደኛ እንዲፈጥን የሚያስፈልጉ በምርኮ ዘመን ስንንቀሳቀስ የሚያስፈልጉ ነገሮች በእኛ ልብ ውስጥ ወሳኝ ናቸው። ፊልጵስዩስ ምዕራፍ 4 ላይ እንደዚህ የሚል ቃል አለ። ሁል ጊዜ በእኛ ውስጥ መሆን ያለበት ጉዳይ ፊልጵስዩስ ምዕራፍ 4 ላይ ቁጥር 4 ጀምሮ እንደዚህ ይላል፣ ሁል ጊዜ በጌታ ደስ ይበላችሁ። ምን ማለት ነው? አትዘኑ፣ አትተክዙ። ምንም እንኳን በሰው ሀገር ብትሆኑ ምን በሉ? ጸልዩ። የሚያዝን ሰው ምን ማለት አለበት? መጸለይ። ሁል ጊዜ በእግዚአብሔር መደሰት አለብን። ደስ ይበላችሁ፣ ደግም ይላለው ደስ ይበላችሁ ይላል። በተማረክንበት ሀገር መካከል ስንንቀሳቀስ፣ ስንሄድ፣ ስንጓዝ፣ በህብረተሰብ መካከል ስንወጣ፣ ስንገባ ሁልጊዜ በጌታ ደስ ይበላችሁ፣ ደግም ይላለው ደስ ይበላችሁ። ገርነታችሁ ለሰው የታወቀ ይሁን። ጌታ ቅርብ ነው ይላል። በነገር ሁሉ በጸሎት በምልጃ ከምስጋና ጋር ልመናችሁ በእግዚአብሔር ፊት አቅርቡ እንጂ ስለማናቸው ነገር አትጨነቁ ይላል። ጴጥሮስ ላይ የሚያስጨንቃችሁ ሁሉ በእኔ ላይ ጣሉት አለ። በጊዜው ከፍ ከፍ ያደርጋችኋል። እግዚአብሔር ከፍ ለማድረግ ችግር የለበትም። እግዚአብሔር የማክበር ችግር የለበትም። ነገር ግን እኛ የሚጠበቅብን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን እሱን መፈለግ አለብን። በጌታ ደስ ልንሰኝ ይገባል። በጌታ ምን ልንሰኝ? ደስ ልንሰኝ። ስለዚህ ስንደሰት በእግዚአብሔር ሉዓላዊነት፣ በእግዚአብሔር ሁሉን ቻይነት፣ በእግዚአብሔር ቅድስና፣ በእግዚአብሔር ጻድቅ አሰራርነት ስንደሰት ምን ማለት ነው? በእግዚአብሔር ቃል ስንደሰት፣ ቃሉን ስናሰላስል፣ መዝሙር ላይ 37 ላይ አንድ ቃል አለች። እሷ አነብና የዛሬው መልእክቴን አቁማለሁ፣ በዚህ እጨርሳለሁ። መዝሙር 37 ላይ ለእናንተ የማስባትን ሐሳብ ያውቃለሁ አለ እግዚአብሔር። ሃሌሉያ! ለእኔ የሚያስባትን እሱ ያውቃል። ቁጥር 4 ላይ እንደዚህ ይላል፣ በእግዚአብሔር ደስ ይበልህ፣ የልብህን መሻት ይሰጥሃል። መሻት አለ ሁላችንም። ቅድም በባቢሎን ተወስደው ተማርከው ያሉትን ሰዎች ደብዳቤው ሲደርሳቸው መሻታችሁን ሁሉ ምናሉ ፈጽሙ። እኛ የታዘዝነው በእግዚአብሔር ደስ የሚለን ነው።
መቼ ሁል ጊዜ ጳውሎስ ሁል ጊዜ በጌታ ደስ ይበላችኋል። በእግዚአብሔር መደሰት በእግዚአብሔር ደስ ተሰኝተን ስንዝናና በሱ በቃሉ ዋው ቃሉ እያሰላሰሉ እንጆይ ማድረግ ከዛ ሳናውቀው በከበረ ሰረገላ ላይ ራሳችንን እናገኘዋለን። ይሄ እግዚአብሔር አሰራር ነው። እግዚአብሔር ምን አይነት ሰው የሚያስደስተው ስትሉ በሱ ደስ የሚል ሰው እግዚአብሔር አለ እርግጠኛ ነኝ ከኔ ጋር ነው የሚል ሰው እግዚአብሔር ደስ ያሰኘዋል። እግዚአብሔር በሱ እንድንደሰት ይፈልጋል። ሃሌሉያ እንጸልያለን።